ፍቅረኛዬ የተወሰነ ትታመምና ወደ ጸበል ለመጸበል ወደ ጸበል ትሄዳለች። ከኔ በፊት በጣም ብዙ የወንድ ጓደኞች እንደነበሯትና ብዙ ግንኙነቶች እንደነበሯት አውቃለሁኝ እና ጸበልም ለሰላምዋ ጸበልም ለመጠመቅ ብላ በዛውም ደግሞ ንስሐ ለመግባት ብላ ጸበል ገባች። ጸበልም መጠመቅ ጀመረች። በዛውም ንስሐ አድርጋ መጣች። እኔም ደግሞ ከኔ በፊት በጣም ብዙ የወንድ ፍቅረኞች እና ጓደኞች እንደዚህ አይነት ግንኙነት እንደነበራት ባቅም ንስሐ ገብታ እንደ የተወቹ ነገር ነው ብዬ ከኔ ጋርም አሁን ጥሩ ግንኙነት ላይ ነን ብዬ ተውኩትኝ። ሁሉንም ነገር ረሳውላትና ተውኩትኝና አብሬያት እየቀጠልኩ እያለ ከዚህ በፊት እሷ የምትጠቀምበትን የነበረ ሲም ካርድ ለእኔ ሰጠችኝ። በሱም ሲም ካርድ እኔ ቴሌግራም እየተጠቀምኩኝ እያለ እና ቴሌግራም ላይ ከዚህ በፊት ሆቴል ውስጥ ከሌላ ወንድ ጋር ግንኙነት ስታደርግ የሚያሳይ ቪዲዮ ተላከልኝ እና ምን ማድረግ እንዳለብኝ አላቅም። እኔ ሁሉንም ነገር በቃ እሷም ከዚህ በፊት ግንኙነት እንደነበራት ነግራኛለች እና ያየው ያለሁት ነገር ከዚህም የከፋ ነገሮች አንዳንድ ነገሮች አሉ። ነገር ግን ትታዋለች ብዬ ሀስቤ እኔ ህይወቴን እየቀጠልኩ ነበረ። ግን አሁን ላይ መቻል አልቻልኩኝም። ትንሽ ከብዶኛል፣ እባካችሁ አማክሩኝ እያለ ነው ማለት ነው። በመጀመሪያ አንተ እንዳልከው ነው በቃ ልልህ የምችለው። አሁን ላይ ያደረገችው ከባድ ነው። ቀለል አድርጌ እያየሁት ወይ ደግሞ ቀላል ለማድረግ እየሞከርኩኝ አይደለም። ነገር ግን አሁን ላይ አልፋ ትታ የመጣችው ነገር ከዚህ በፊት ግንኙነት እንደነበራት በግልጽ ነግራክ አምና እሷም ደግሞ ጥፋተኛ እንደሆነችና ይሄ ነገር ጥሩ እንዳልሆነ ተረድታ በንስሐ የታጠበችው ነገር ነው አይደለም። አንተ ፈጣሪ ረስቶላታል። ስለዚህ እንደኔ ያው እነዚህ ነገሮች የምታገኝባቸውን መንገዶች ብታጠፋና ህይወትን ብትቀጥል ባይነኝ እንደኔ ማለት ነው። ከባድ ነው፣ ቀላል እያደረኩትኝ አይደለም። እነዚህ ነገሮች ባታይ ኖሮ የተሻለ ነበር። ግን አንዴ ፈጣሪ ለበጎም ይሁን እንግዲህ ለምንም ይሁን አሳይቶሃል። ስለዚህ ከዚህ በኋላ እንደዚህ ነገሮች የምታይበትን አጋጣሚዎች በሙሉ ማጥፋት ነው። እሷ ደግሞ አሁን ላይ ያደረገችው ያለችው ነገር ካልሆነና አሁን ላይ ለአንተ ተመችታክ ህይወቷን እየመራች ከሆነ እኔ ህይወትህን ቀጥል ባይ ነኝ። እናንተም ደግሞ ያላችሁን ሀሳብ አስተያየት አስቀምጡለት። ፎሎ ማድረጋችሁን እንዳትረሱ ባካችሁ። ኮፒ ሊንክ አድርጉልኝ የቻላችሁትን ያህል 5 ጊዜ የሚሆን 3 ጊዜ የሚሆን ፕሮፋይሌ ላይ እየገባችሁ እንትን አድርጉልኝ። አረማን ነው ኮፒ ሊንክ አድርጉልኝ እና ወዳችኋለሁ ውዶቼ። ተጣፋውኛ ቃለሁኝ እመለሳለሁኝ። ነገር ግን ኮፒ ሊንክ አድርጉልኝ እሺ። አንዳንድ ፖስታቸው ቪዲዮዎች ቫይራል እየሆኑ ስላልሆነ ነው እንጂ እኔ ከናካቴው ፖስት አቁሜ አይደለም። ሽማግሌ በተላከ በ3ኛ ቀናችን ከጮኛዬ ጋር ተለያየን ትለናለች የዛሬ ባለ ታሪካችን። ከፍቅረኛዬ ጋር በፍቅር 2 ዓመት አስቆጥረናል። ታዲያ በዚህ ቆይታችን ኦፍኮርስ ልንጣላ እንችላለን። ነገር ግን ጸብ ከሮብን አድረን እንኳን አናውቅም። ታዲያ ከ4 ወር በፊት የጋብቻ ጥያቄ ጠየቀኝና እኔም ተቀብዬ ሽማግሌ ሊልክ ተስማማን። እናም ቀኑ ደርሶ ሽማግሌ ተላከ። የዛን ቀን በስልክም በቪዲዮ ኮልም እያወራን ነበረ። ታዲያ ቀኑ አልቆ በማግስቱ ብደውል አያነሳም። ደጋግሜ ላገኘው ብሞክር አልቻልኩም። በጣም ግራ ተጋብቼ ቤቱን ብሄድ የለም። ታዲያ ግራ ተጋብቼ ባለሁበት ጊዜ በ3ኛው ቀን እኔና አንቺ አብረን ልንቀጥል አንችልም፣ እኔ ለኮሚትመንት ዝግጁ አይደለሁም ብሎ ቴክስት ላከልኝና ብሎክ አደረገኝ። እጅግ በጣም አዘንኩ። በቃ በሰዓቱ በጣም ነበር የተሰበርኩት። ነገር አለሙ ሁሉ ነው የተደበላለቀብኝ። ነገር ግን ያው ቤተሰቦቼ፣ ጓደኞቼ አጽናንተውኝ ነገሩ አለፈ። አሁን ይሄ ከሆነ ዓመት አልፎታል። እኔም ሌላ ጥሩ የሚባል ሪሌሽንሽፕ ውስጥ ነኝ። እናንተ ግን በእኔ ቦታ ብትሆኑ ምን ታደርጉ ነበር? እስኪ ሀሳብ አስተያየታችሁን ለግሱኝ ትለናለች የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡላት። ስለ ሴጋ ፕሊዝ። ኦኬ ከየት ልጀምር? አንዳንድ ሰዎች ስትረስን ዝቅ ማድረጊያ ይላሉ። አንዳንድ ሰዎች ግንኙነት ላይ ያለኝን ጉብዝና መፈተሻ ይላሉ። አንዳንድ ሰዎች ጀስት ግንኙነት ማድረግ ስለማልችል ሴት ጋር መቅረብ ስለማልችል ስለምፈራ ምናምን ይላሉ። ጭንቀትን አራግፋለሁ ብሎ ሴጋ መምታት የጀመረ ሰው ሴጋ ራሱ ማለት ነው ጭንቀት እየፈጠረበት ይመጣል። ስፒሪቹዋሊ መንፈሳዊ ርብሽ ስለሚያደርገው ማለት ነው። ግንኙነት ላይ ያላችሁ ነገር መፈተሻም አይሆንም፣ እሱን ተውት። ከዛ በኋላ ደግሞ ከሴት ጋር ብዙም ስለምፈራ ሴጋ በመምታት ራሴን እንትን አደርጋለሁ። ሴት አጠገብ እንዳትደርሱ ነው የሚያደርጋችሁ። ስለዚህ ምንም አይሰራላችሁ ማለት ነው። ሁለተኛ ደግሞ ሴጋ ለረጅም ጊዜ መታችሁና የስንት ጊዜው ነው የምትመቱት የሚባል ነገር አለ። እሱስ ደረጃ የደረሳችሁ ሰዎች አሉ። እናንተ
በትክክል ፕሮፌሽናል የሆነ ሄልፕ ያስፈልጋቸዋል። ሜቢ ወይም በሃይማኖት የሚያግዛችሁ ሰው ያስፈልጋቸዋል፣ ወይም ደግሞ በትክክል ስነ-ልቦናዊ አማካሪ ሊያስፈልጋችሁ ይችላል ማለት ነው። ሴጋ መምታት ሱስ ውስጥ የነበራችሁ ወይም ያላችሁ አሁኑኑ ብታቆሙት ይሻላል። ሰው ሆርሞን ያዛባል፣ ደም ስር ያበላሻል፣ ጡንቻ ያሳሳል፣ ነርቭ ይገላል፣ ብዙ አይነት ነገሮችን የሚያመጣው ማለት ነው። ስለዚህ እዛ ደረጃ ደርሳችሁ ስንፈተ ወሲብ ከማምጣቱ በፊት ብታቆሙት መልካም ይመስለኛል። ኦኬ። ስንፈተ ወሲብ ያመጣባችሁ ሰዎች ደግሞ መታችሁ ቼክ ተደርጋችሁ እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ከውስጦሷ ሚስቴ ጋር ልንግባባ አልቻልንም ይለናል የዛሬ ባለ ታሪካችን። ከባለቤቴ ጋር ከተጋባን 4 ዓመት ሆኖናል። እስካሁን ድረስ ግን ልጅ አልወለድንም። እኔ በጣም ጥሩ ገቢ አለኝ፣ የራሳችን ቤት መኪና አለ። እናም ልጅ እንዲኖረን በጣም ነው የምፈልገው፣ በጣምም ነው የምጓጓው። ነገር ግን እሷ ምንም አይነት ፍላጎት የላትም። ሁሌ ቆይ ይህን ለዓመት ልስራ ምናምን እያለች እያደባበሰች ታልፋለች። ብቻ ግራ ገብቶኛል። ሰዎች ራሱ ልጆች ይዘው ሳይ መቅራት ጀምሬያለሁ። ምን ማድረግ እንዳለብኝ ግራ ገብቶኛል። እስኪ እናንተ ሀሳብ አስተያየታችሁን በቅንነት ለግሱኝ ይለናል የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡለት። ያለሁት ክፍለ ሀገር ኮምቦልቻ ነው። ሕክምናው ከመጣው በኋላ ምን ያክል ጊዜ ያቆያል? ሁሉም አይነት ችግር አለብኝ ብዬ አምናለሁ። ቀጠሮ ያሳሳችሁበት ቀን ማለት ነው። ምርመራችሁ የዛኑ ቀን ነው የሚያልቀው። መድኃኒት የዛኑ ቀን ነው የምትጀምሩት። ግን እንደ ሁኔታችሁ እንዳለባችሁ ችግር እንደሚታዘዝላችሁ መድኃኒት እንዳለባችሁ የላብራቶሪ ችግሮች ቀጠሮ ሊኖራችሁ ይችላል። ኦኬ፣ ክትትል ሊኖራችሁ ይችላል። በብልት አለመቆም ችግር፣ በቶሎ መጨረስ፣ ሁሉም ነገር አለብኝ ካልክ እስከ 2 ወር ድረስ የሚሆን ህክምና ሊሰጥህ ይችላል። ከዛ በኋላ ከ2 ወር በኋላ ክትትል ሊኖር ይችላል። የብልት አለመቆም ችግር እስከ 3 ወር ድረስ የሚቆይ ህክምና ሊሰጣችሁ ይችላል። እንደዛ እያለ ነው የሚቀጥለው ማለት ነው። ሰው እንደ ሁኔታው ይለያል። እንዲህ ብዬ መናገር አልችልም። በአንድ ቀን ትጨርሳለህ። የመጀመሪያ ህክምና መተህ በመጣህበት ቀን ጨርሰህ ምርመራን ጨርሰህ ህክምና ይዘህ ትሄዳለህ። ግን እንደ ሁኔታው ክትትል ሊኖር ይችላል ማለት ነው። በማንኛውም ስንፈተ ወሲብ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ አስይዙ። ባይ ባይ። ከእሱ ጋር በምታሳልፊ ጊዜ ደስተኛ ከሆንሽና ስለ ወደፊት ህይወታችሁ ስታስቡ ውስጥሽ ሰላም የሚሰማው ከሆነ ያው እንዲያንቺ ነው ማለት ነው። ለአንተም ይሰራል። ዳር እስከሆናችሁ እነዚህ ነገሮች አታድርጉ ወይም አትበሉ። አንደኛ አልጋ ለይቶ ማደር፣ የፈለገ ብትጣሉ አልጋ አትለዩ። ሁለተኛ ግንኙነትን መከልከል፣ እንደ መሳሪያ አትጠቀሙ። ሶስተኛ የስልክ ፓስወርድን መደበቅ፣ ይህ ላላስፈላጊ ጥርጣሬ ይዳርጋል። አራተኛ በተጣላችሁ ቁጥር የተሻለ ሰው አገባ ነበር ማለት። አምስተኛ እሷን እየናክ ሌሎችን ሰዎች ማክበር። ስድስተኛ ክሪቲሳይዝ ወይም እንከን ብቻ ማውጣት፣ አንዳንዴ ማመስገን ጥሩ ነው። ሰባተኛ በተጣላችሁ ቁጥር ፍቺ ማንሳት፣ በደጋገማችሁት ቁጥር ትፈጽሙታላችሁ። ሻሎም 3 ወር አብሬ ኖር ያለው 6 ወር አብሬ ኖር ያለው ስለዚህ ህጉ ምን ይላል? ንብረት ልካፈል ይገባኛል ምናምን ያላችሁ የምትጠይቁኝ ጥያቄ አለ ማለት ነው። ይህንን ለማብራራት ነው የተሻሻለው የቤተሰብ ህጋችን አንቀጽ 98 ላይ ጋብቻ ሳይኖር እንደ ባልና ሚስት አብሮ መኖር የሚለውን ግንኙነት እውቅና የሰጠው ነው ማለት ነው። ስለዚህ ይህ እውቅና የተሰጠው ግንኙነት ህብረተሰቡ ሶስተኛ ወገኖች አንድ ወንድና ሴት አብሮ ሲኖሩ እንደ ባልና ሚስት የሚቆጥሯቸው ማህበረሰቡ አካባቢው ሲያውቋቸው እድርም ይሆናል ልቆብም የተለያየ ነገር ሲገቡ ልክ እንደ ባልና ሚስት እንደተጋቡ ሰዎች የሚቆጥራቸው ግንኙነቱም ልክ እንደዛ መሆን አለበት ማለት ነው። ጋብቻ ሳይኖር እንደ ባልና ሚስት አብሮ መኖርን ህጉ እውቅና የሚሰጥበት አብሮ መኖር አለበት። ሶስተኛ ወገኖችም እንደተጋባ ሰው የሚቆጥሯቸው መሆን አለበት ማለት እንጂ 6 ወርና 3 ወር አብራችሁ ኖራችሁ እንደ ባልና ሚስት ኖረናል የሚለው ይህ ህጉ እውቅና የለውም ማለት ነው። እንዲሁም ደግሞ በአንቀጽ 102 ላይ ደግሞ ይህ ግንኙነት እንደ ባልና ሚስት ያለውን ግንኙነት ለስንት ዓመት ሲኖሩ ነው ውጤት የሚኖረው? በንብረት ላይ ውጤት አለው ማለት ነው ጋብቻ ሳይኖር እንደ ባልና ሚስት። ስለዚህ 3 ዓመት ጋላነሰና ከ3 ዓመት በላይ አብራችሁ የኖራችሁ በዚህ ግንኙነት ውስጥ የሚፈሩ ሀብቶች እንደ ጋራ ሀብት ይቆጠራሉ ማለት ነው። ስለዚህ 6 ወርና 3 ወር ሳይሆን ከ3 ዓመት በላይ እንደ ባልና ሚስት አብራችሁ ኖራችሁ በዛ ግንኙነት ንብረት ካፈራችሁ ይህን ንብረት የጋራ ንብረት ስለሆነ መብታችሁን በፍርድ ቤት መጠየቅ ትችላላችሁ ማለት ነው። ስለዚህ ማንኛውንም ተራ ግንኙነት ጋብቻ ሳይኖር እንደ ባልና ሚስትን ህጉ እውቅና የማይሰጠው መሆኑን እንድታውቁት ነው። ጠበቃና የህግ አማካሪ አጸደ ነኝ። ፔጂን ኮሜንት፣ ላይክ፣ ሼር አድርጎ አመሰግናለሁ። ውድ ሚስት ለመሆን ያሰባችሁ ሴቶች ሚዲያ ላይ እየወጡ ባልሽ ጊዜ ካልሰጠሽ አይወድሽም ማለት ነው።
ባልሽ ጆሮ ካልሰጠሽ አይወድሽም ማለት ነው። ባል ሆይ ሚስትህን ስማት ብለው የሚሉት ሰዎች ወይ አላገቡም ወይ አግብተው የፈቱ ናቸው። የኔ ቆንጆ እነሱን እየሰማሽ ራስሽን ወደማይሆን ነገር ውስጥ አትክተች። እኛ ሀበሻንን ያሉንም ሀበሻ ባሎች ናቸው። ጊዜ ስጠኝ ያለሽ ትዳር ይዘሽ አግብተሽ ሆድሽማ ሊሞላው ነው የኔ እናት። እሱ ካንቺ ጋር ቁጭ ብሎ አሌቡሌ የሚጫወተው የኔ ማርማራታ ተይ እንጂ እንዴ። ትላንት ካፌ ቁጭ ብዬ አንዷ ባለ ትዳር ነች፣ ሁለቱ ደግሞ ትዳር የላቸውምና ደግሞ ለምስክርነት የሚያቀርቧቸው ቲክታከሮች እኮ ሲያናድዷቸው ማለት ነው። የኔ ወድ እንዴ ምን ማለት ነው? ምን ማለት ነው? አግብቶ 3 ሰዓት 4 ሰዓት መግባት ማለት ምን ማለት ነው? ስራውን በጊዜ ጨርሶ ካንቺ ጋር ወክ ምናምን አያደርግም እንዴ? እናቱ ወክ የቤት ኪራይ አይሆንም የኔ ቆንጆ እንዴ። እሱ ሳይጋቡ በፊት ያለ ነው የምርጫ ቅስቀሳ። እኔ አግብቻለሁ ወልጃለሁ የኔ ቆንጆ ነው። እኔ የምነግራችሁን ስሙኝ። ትዳር ውስጥ ከተጋቡ በኋላ ጊዜ አይሰጠኝም ብሎ ከባል ጋር ሰጋ ጠባ ውስጥ መግባት ልክ አይደለም። ሴቶች ልክ አይደለም እንዴ፣ ልክ አይደለም እንዴ። ያዳምጠኝ የኔ እናት ተይ እንጂ። እኔ እንኳን ባሌ በትንሹ ያለበትን ነገር ልንገርሽ። የሱቅ የስራ ቦታ የቤት ኪራይ አከራይ ይመጣበትና ይሄን ያለ አሁን ነገሩ እግዚአብሔር ይመስገን ዘመኑ እንትን የሰለጠነ ነው። በእንትን ነው የሚልኩለት ያነባል እሱን። ከዛስ ከሰራተኛ ጋር ደግሞ ይጨቃጨቃል። እንደዚህ አታርጉ፣ እንደዚህ ለምን ሆነ፣ እንደዚህ ለምን ታጠረ። እሺ ደሞዝ ደርሷል ይሉታል። ከዛስ ወደ ቤት ይመጣል። ጆይ አስቤዛ አልቋል፣ የቤት ኪራይ ደርሷል፣ የሰራተኛ እንትን ደርሷል፣ የልብስ ትምህርት ቤት ደርሷል ሰውየው። ከዛ በኋላ የኔ ደግሞ እቤት ውስጥ አይደለም ሆነው መቼስ የመንደር ወሬ አይደል ልጅ የምጠብቀው። የኔ ደግሞ የመንደር ወሬ ሲጨመርበት ሰውየው ምን ይሆናል? በዚህና በዚህ ጋር ሰንደል ሰክቶ ጨርቁን ጥሎ ይጠፋል። ታዲያ የዛን ጊዜ ባልሽ ካላዳመጠሽ ብሎ ያለኝ ሰውዬ ቤቴን ያስተዳድርልኛል? አያስተዳድርልኝም። ስዊቶቼ ተረጋጉ፣ ከምዳውን። ትዳር ውስጥ ከገባችሁ በኋላ ጊዜ መሰጣጣት ልክ ያልሆነውን ነገር ልንገራችሁ። ለሚስት መሰጠት ያለበትን ጊዜ ይዞ መጠጥ ቤት ይሄድ እያልኩኝ አይደለም፣ ግን ደግሞ ስራውን ትቶ ከአንቺ ጋር የሚሞላፈጥበት ጊዜ አብቅቷል። ከተጋባሽ በኋላ ከአንቺ ጋር መንዘላዘል፣ እጅ ለእጅ የተያያዙ በላንጋኖ አድርጌ ሸገር ገብቼ ልሸኝሽ የሚል ድራማ አብቅቷል። የህንድ ፊልም አይደለም የያዝነው፣ ቤተሰብ ኑሮ ነው የያዝነው፣ ህይወት ነው የያዝነው፣ ፋሚሊ